ካልተሳካለ በሶስተኛው ስቴፕ ሞክሩ። እመኑኝ ከሶስቱ በአንዱ አካውንታችሁን ማስመለስ ትችላላችሁ ማለት ነው። አድሚኖችን ደግሞ በቀላሉ ማግኘት አይቻልም፣ ምክንያቱም ፕሪቪሌጅ ስለሆኑ እነሱ ያ አካውንት የመመለስ ፕሮባቢሊቲው በጣም ሃይ ነው ማለት ነው። አይቀበላችሁም። ለምን ምን ይላል? ከዚህ በፊት አካውንት ከፍተ ነበር ወይም ከፍተሽ ነበር ይላችኋል ማለት ነው። ሰላም ጋይስ እንዴት ናችሁ? በዛሬው ቪዲዮአችን ደግሞ የጠፋ አካውንት እንዴት ማስመለስ እንደምትችሉ ነው ማለት ነው የምናየው። አብራችሁ እንድትቆዩ እስከመጨረሻው ጠይቃችኋለሁ። ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ የሆኑ ፖፕ እና ሪሌትድ የሆኑ ገንዘብ መስሪያ መንገዶችን እዚህ ቻናል ላይ የምንለቅላችሁ ነው ማለት ነው ኤቭሪ ዊክ። ሶ ላይክ አድርጋችሁ ጀምሩ። እንደገና ደግሞ ኮሜንት ማድረግ እንዳይረሳ ማለት ነው። ሶ ብዙዎቻችሁ አካውንታችሁ በተለያየ መንገድ ሊታገድ ባን ሊሆን ይችላል። አት ዘ ሴም ታይም ደግሞ ከዚህ በፊት ኢሜል ከፈታችሁበት ኦር ደግሞ ከዚህ በፊት ከፈታችሁበት ስልክ ጠፍቶ በዛ አማካኝነት ፖፕን ድጋሚ መጠቀም ላትችሉ ቀርታችሁ ብዙ ገንዘብ ውስጥ ኖሮት የቀረ ሊሆን ይችላል። ወይም ደግሞ ብዙ ልሰሩበት ብዙ ቲም ገንብታችሁ የተቋረጠባችሁ ሰዎች ሊኖሩ ይችላል ማለት ነው። እናንተ ሰዎች እንዴት ነው አካውንታችሁን ማስመለስ የምትችሉት የሚለው ከኔ ጋር አብረን የምናየው ይሆናል ማለት ነው። መጀመሪያ አካውንታችሁን ለማስመለስ እነዚህ ነገሮች አለመስራታችሁን ግን እርግጠኛ ሆኑልኝ። የመጀመሪያው ፋውል አለመስራታችሁን። ፋውል ስል መቼ ሲገባችኋል ፖፕ ላይ የማይፈቀዱ ነገሮች አሉ፣ ህፃናት ሊሆኑ ይችላሉ። እንደዚህ አይነት ነገሮችን አለማስገበታችሁንና የታገዳችሁበት ምክንያት አንደሬጅ ባለመሆን መሆኑን እርግጠኛ መሆን አለባችሁ። አንደሬጅ ከሆናችሁ ኦፍ ኮርስ አይቻልም ያንን ፕላትፎርም ማስመለስ እስከመቼ 18 አመታችሁ እስኪሆን ማለት። ነገር ግን 18 አመት የሆናችሁ ያለፋችሁና at the same time ደግሞ ገንዘብ መስራት እፈልጋለሁ የምትሉ ሰዎች ነገር ግን በመሃል የተዘጋባችሁ ሰዎች እኔ የምላችሁን ስቴፕ በመከተል መክፈት ትችላላችሁ ማለት ነው። ኢሜይላችሁ ታገደ እንበል። ምንድነው የምታደርጉት? ሌላ ኢሜይል ትከፍቱና ሳይን አፕ ነው የምታደርጉት። ሎጊን ሳይሆን ሳይን አፕ፣ አንድ አዲስ አካውንት ትከፍታላችሁ ማለት። ሌላውን ነገር ተመሳሳይ ታደርጉታላችሁ። ልደታችሁ ምናችሁ the only thing ልክ ቬሪፊኬሽን ጋር ስትሄዱ የፊት አሻራ ስትሰጡ አይቀበላችሁም። ለምን ምን ይላል? ከዚህ በፊት አካውንት ከፍተ ነበር ወይም ከፍተሽ ነበር ይላችኋል ማለት ነው። ፕላትፎርሙ ኤአዩ ዲቴክት አድርጎ ልክ እንደዚህ በሚላችሁ ሰዓት ላይ ምንድነው እናንተ የምታደርጉት? ውስጥ መስመር ኮንታክት አድርጉ ብሎ የሚመጣላችሁ ነገር አለ። ፌስ ኦተንቲኬሽን አልሰራ ሲል ከስር ኮንታክት ከስተመር ሰርቪስ ይባላል። ከስተመር ሰርቪስ ጋር ትገቡና ፖላይት ሆናችሁ አውራቸው፣ በደንብ አስረዷቸው ለምን አካውንታችሁ እንደጠፋ። ኢሜይላችሁ ጠፍቶ ከሆነ ለምንድነው ኢሜይላችሁን የረሳችሁት? ፓስወርዱን ረስታችሁት ነው? ሪስቶር ማድረግ አይቻልም ወይስ ስልካችሁ ተሰርቆ ነው ወይስ ሃክ ተደርጋችሁ ነው? ቢ ስፔሲፊክ፣ በጣም ስፔሲፊክ መሆን ያስፈልጋል ማለት ነው። ከዛ ውጪ እናንተ ሳታውቁ ያጠፋችሁ ጥፋት ካለ ደግሞ በሱ at the same time በዛ ላይ መመልከት ትችላላችሁ ማለት ነው። በከስተመር ሰርቪስ ጥያቄ ከጠየቃችሁ በኋላ ወዲያው ላይ መልሱላችሁ ስለሚችል መጠበቅ መቻል አለባችሁ ማለት ነው። ኢሚዲየት ሪስፖንስ ባይሆንም እንኳን 24 ሰዓት ላይ ያስጠብቋችሁ ይችላል ማለት ነው። በዛ ሰዓት ላይ ሪስፖንድ በሚያደርጉ ሰዓት ከእናንተ የሚጠይቋችሁን የልደት ሰርቲፊኬት ሲሆን ይችላል፣ መታወቂያ whatever it is የሚጠይቋችሁን ነገር እናንተ ማሟላት ግን ይኖርባችኋል ማለት ነው። እሱን ካሟላችሁ ያ አካውንት የመመለስ ፕሮባቢሊቲው በጣም ሃይ ነው ማለት ነው። አካውንታችሁን በእንደዚህ አይነት መንገድ ማስመለስ ትችላላችሁ ማለት ነው። በጣም በርካታ ቲሞች አካውንታቸው ከተዘጋ በኋላ በዚህ መንገድ አስከፍተናል ማለት ነው። ሁለተኛው መንገድ ደግሞ አድሚኖችን ኮሙኒኬት ማድረግ ነው። ከስተመር ሰርቪስ ላይ በቂ መልስ እያገኛችሁ ካልሆነ የተለያዩ አድሚኖች አሉ። እነሱን አድሚኖች ኢትዮጵያውያን አድሚኖች በተለይ በቀላሉ እንድትግባቡ ማለት ነው ሪኩዌስታችሁን ለእነሱ መላክ ትችላላችሁ ማለት ነው ዋትስአፕ ላይ። አድሚኖችን ደግሞ በቀላሉ ማግኘት አይቻልም፣ ምክንያቱም ፕሪቪሌጅ ስለሆኑ እነሱ። እሱን ደግሞ ኮሙኒኬት ለማድረግ በኤጀንሲያችሁ በኩል ማግኘት ትችላላችሁ ማለት ነው። ኤጀንሲያችሁ ሞስት ፕሮባብሊ ሱፐር ከሆኑ ወይም ደግሞ ብዙ ፕላትፎርም ላይ ቆዩ ከሆነ ይሄ ነገር ይጠፋቸዋል ብዬ አላስብም። በአድሚኖች መልኩም ኮሙኒኬት ማድረግ ትችላላችሁ። ሶስተኛው ደግሞ መጨረሻ ላይ የሚሰጣችሁ ኦፕሽን ምንድነው? ኢሜይል አላቸው በኢሜይላቸው ኮሙኒኬት ማድረግ ነው ማለት ነው። ይሄ ላስት ስቴፕ ነው። እኔ ሪኮመንድ ማድረጋችሁ አብዛኞቹ የሚሳካላቸው በመጀመሪያው ስቴፕ ነው ማለት ነው። ነገር ግን እሱ ካልተሳካለ በሁለተኛው ስቴፕ ሞክሩ፣ ካልተሳካለ በሶስተኛው ስቴፕ ሞክሩ። እመኑኝ ከሶስቱ በአንዱ አካውንታችሁን ማስመለስ ትችላላችሁ ማለት ነው። ይሄንን ግን እየተናገርኩ ያለሁት ምን ለሆነ አካውንት ብቻ ነው። በጣም የተጋነነ ፋውል ላልሰራ ሰዎችና በስህተት ለተዘጋባችሁ ሰዎች ኢሜይላችሁን በመርሳት ይሄ እንደዚህ ሲምፕል የሆኑ ነገሮች ከናንተ ጥፋቱ ሳይሆን በሚስ አንደርስታንዲንግ ለሆነ ሰዎች ይሄንን ሜትር በመጠቀም አካውንታችሁ ማስመለስ ትችላላችሁ ማለት ነው። ኔክስት ደግሞ ስለ ስታር ሆስት፣ ስለ ሮኬት ሆስት፣ ስለ ተለያዩ ነገሮች ቪዲዮዎችን መለቅላችሁ ይሆናል። ሰብስክራይብ ማድረግ ድጋሚ እንዳይረሳ።